እሺ ጀምር መተናል ጊርቦክስ ልዩ የቤት ለቤት የመኪና ጥገና መኪናው የተንጓጓ አስቸግሮታል ጣጣ የለውም ቤቶ መተን እናስደነብረዋለን ጊርቦክስ የመኪና ጥገና ካት ለምንድን ነው ማትሰማኝ የድርጅት ስም ሲወጣ ቀላል ደስ የሚልና ቶሎ የሚያዝ መሆን አለበት አንተ እኮ በቃል ሳይሆን በእጅ የሚያዝ ስም ነው የምታወጣው ስሙ ከመኪና ጋር መያያዝ አለበት ያለዛ ምኑን ቤት ለቤት እየሄድኩ ጠገንኩ አዎ ቀረሽ እሺ መተናል አሞርዝራተር ልዩ የመኪና ጥገና መኪናው አንጉልፋቶ ይሆናል አንተ የመኪና ዕቃ መገኛ ምትዋል እንዴ አቡን መገኛ ሊመታው ያዳፋል አቦቶሎ ተቀረጹና ነው ሊድበት ቶሎ ልፖስትላችሁ ደግሞ እሺ ጀምሪ እሺ ብልሽት መጣውልሽ ትሮትል ቫልቭ ልዩ የመኪና ጥገና ቤት ለቤት እየመጣን መኪናውን እንጠግንሎታለን አሁንም አትሰማም እንዴ የቢዝነስ ስም አስብ ከመኪና ዕቃ ውጣ እኔ ምላችሁ እንደዚህ ከምትጨቃጨቁ ለምን የድርጅታችሁን ስም ስንታየው የመኪና ጥገና አትሉት ምንድነው ስንታየው እኔ እንጃ የጉዞ ታሪክ መጽሐፍ መሰለኝ ዝም በዩ ስንታየው የልጅ ስም ነው እንደውም በየቤቱ እኮ ሲጠግን ሄዳ ታግዘዋለች አረበለው የድርጅት ስም ከማውጣት የሆነ ሞተር መሸከም ይቀላል ከሞተርማ ሳይክል ነው የሚቀለው ደሞ ሸክም ለመስራት ነው የድርጅት ስም እናውጣ ምናምን የምትሉት እሺ አንቺ ስሙ ማን ይሁን ነው የምትዩ እኔማ ሰርፕራይዝ አድርግ ብዬ ነው እንጂ ስም አውጥቼ ቢዝነስ ካርድ ማሳተምልሃል ማን ብለሽ ስማርት የቤት ለቤት መኪና ጥገና ብዬ ስማርት ያምሻል እንደ እኮ የከረሜላ ስም ነው ምንም ከመኪና ጋር አያያዝም እኮ እንዴ አንተ አያይዘ ለመጎተት ነው እንዲያሰብከው አሃ የተቀረቀረ መኪና ነው የምትጠግነው እንደዛ ባስብማ አንቺ ነበር የመኪና መጎተቻ ማረግሽ እኔ ስሙ ከመኪና ጋር እንዲያያዝ እፈልጋለሁ ከመኪና ጋር የሚያያዘው የባንክ ብድር ብቻ ነው ስለዚህ መሆን ያለበት ስማርት ነው በሱ አስተዋውቀው በቃ ቅረጩ እሺ አሁን ስማርት የሚለውን ስም ከኔ ጋር በምን ልታገናኙ ነው ደውላ ታገናኛለች ህይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ በአንድ አመት ውስጥ እንደዚህ ገንብተን ቀጣዩን እዚሁ ሳር ቤት ላይ የእናንተን ቤት ለመገንባት እርሶን ነው የምንጠብቀው ባለ 2 መኝታ 81 ካሬ 5.7 ሚሊዮን ብር ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር 100% ከፍሎ 35% ዲስካውንት የተደረገባቸው ቤቶችን የዲፕሎማት መንደር በሆነችው ሳር ቤት ላይ የቤት ባለቤት ይሁኑ እንዲሁም ገላን ኮንዶሚኒየም ላይ ከ23 እስከ 26 ካሬ ስፋት ያላቸው ሱቆችን ከ2.5 ሚሊዮን ሙሉ ክፍያ ከ500 ሺህ ብር ቅድመ ክፍያ ጀምሮ የሱቅ ባለቤት ይሁኑ ለበለጠ መረጃ ታች ላይ ባለው ስልክ ይደውሉልን ቴምር ፕሮፐርቲስ ሽመክት እንዴት ትዛልኩ ግን በእናትህ ከስንት ጊዜ በኋላ ሽመክት ይበላል ሙክት ግን ኬት አምጥቶ አንተ አሁንም አፍ ላይ መጣውን ቃል ነው የምትጠቀመው ማስቲሽ ቢሆን እኮ አጣብቆ አስቀርቶ ነበር እንዴትና ግን በምን ትዝ ብዬ ነው ደወልክልኝ ቆሻሻ ሳጸዳ እኮ ሁሌ ነው ትዝ የምትለኝ ቆሻሻ ሳጸዳ እንዴት እኔ ቆሻሻ ሞልወያ ወይስ ቆሻሻው ራሱን መስላለሁ ሳይሆን ድሮ
ቆሼ ቆርኪ ለመልቀም ስንድ እግር ላይ የሚጠመጠመው ላስቲክ እባብ እየመሰለ ሽንትን እላይ ላይ የምትለቀው ነገር እኮ ትዝ እያለኝ ነው። ራሱ ይገርማል እንዴ አንተ አይደለ እንዴ ቆሼ በጣም ከመዋል የተነሳ ጉንፋን በሽታ ሲያይ ራሱ ኧረ ሽመክት መጣብኝ እንዳይዘኝ እያለ የሚሮጠው። ሽመክት እንዴት ደወልክልኝ ግባክ? ቲክቶክ ላይ ስለማነቃቃት የምትሰራው ቪዲዮ አይቼ ለአንተ የሚሆን ስራ አግኝቼልህ ነበር። ዋው ሽመክት ምን አገኘልኝ በእናትህ? እኔ አትክልተኝነት የምሰራበት ባለቤቶች ምን አትክልቶቼን አነቃቃልኝ አሉ? ምን የዘንድሮ እኮ አትክልት በውሃም አልበቀል ብለዋል። ኧረ ችግር የለውም አትክልቶቹንም ቢሆን አነቃቃላቸዋለሁ። ግን እኔ የምልህ አትክልቶቹ እንዴት ነው በትራንስፕላንት ነው ያደጉት ወይንስ ደግሞ በኖርማል? የምልህ ያው የማወጣው ኢነርጂና ክፍያ በጣም ስለሚለያይ ብዬ ነው። አይደለም ልጆቻቸው አጉል እድሜ ላይ ስለሆኑባቸው በወጣትነት ጊዜ ሊያጋጥማቸው ስለሚችሉ ነገሮች አድቫይዝ የሚያደርግላቸው የስነ ልቦና ባለሙያ እንፈልጋለን ሲሉ እኔ የማውቀው ሰው አለ አልኳቸው እና ካሰለጠንካቸው ብዬ። ኧረ ችግር የለውም አሰለጥናቸዋለሁ። ባይገርምህ እኔ ይሄ አፍላ እድሜ ላይ ያሉትን ልጆች አሰልጥኜ እችን ሀገር መታደግ የልጅነት ህልሜ ነበር። ከምንድን ነው የምትታደጋቸው? ከእርጅና። ለማንኛውም ችግር የለውም በቃ ዛሬውኑ አገናኝቻችሁ ታወራላችሁ። ሽመክት እውነትም ሽመክት ነህ። ችጋሬን ልትመክትልኝ ነው የመጣው። ያው ደህና ይከፍላሉ አይደለ? እነሱ የገንዘብ ችግር የለባቸውም። አንተ ብቻ ለሙያ ታማኝ ሁንላቸው። ኧረ ምንም ሀሳብ አይግባኝ። ጥርሴን የነቀልኩበት ሙያዬ ነው። ችግር የለውም። እኔ የምልህ ቆይ ግን አንተ ግን በጣም ትገርማለህ። ኢንጂነሪንግ ተምረህ አትክልተኛ ሆንክ? በተመረኩበት ስራ አጣው። አሁን እኮ በአትክልተኝነቴ እኮ 10 ዓመት አለፈኝ ጩብቲ። እንዴ እኔ አትክልት ብቻ ይመስለኝ ነበር። የአትክልተኛ ማርቻለሁ እንዴ? ወይኔ እንዴት ደስ እንዳለኝ። አቡ የእውነት የራሱ ስራ ሊጀምር ነው። እድሜ ለሜላት ሌላኛው አይኑን ከፈተችለት እንጂ እሱማ ያሉትን አይኖች ህልም ለማየት ብቻ ነበር የሚጠቀምበት። አሁን ሰርቶ ገንዘብ ሲያገኝ እንዳያባክን ነው የምፈራው። አረ ሁሉንም ነገር እኮ እኔ ነኝ ማኔጅ ማደርግለት። ገንዘብ የሚገባው ደግሞ ወደ እኔ አካውንት ነው። ስለዚህ ከሚያስፈልገው ነገር ውጪ ማባከን አይችልም። ወይኔ አንቺ ግን የተዋረክሽ ነሽ። እናት የሆነች ጓደኛ ነው ያገኘው። ልክ ክፍያው ሲጀምር እዳይን ትከፍላላችሁ። የምን እዳ? መኪና የያዘ ጊዜ እኮ የሞተር ዘይት ያስፈልገኛል እያለ የምግብ ዘይቴን እኮ ነው ሲጠቀም የኖረው። የሆነ ጊዜም ከስር የመኪናው ቦዲ ጨው በዝቶበታል ሲል ነበር። ታፈላለች እያለ የሆነ ነገሯ ውስጥም ውሃ ሲጨምር ነበር። ወይ ጉድ! የሰው መኪና አቁላልቶ ሊበላ ሲል እኮ ነው የወሰዱበት። የሚሰራው ስፖርት ነው የሚያስበላው። እኛንም አለመብላቱ ተመስገን ነው። አሁን እኮ ስፖርቱን ራሱ በደንብ አይሰራም። ዝም ብሎ ነው ጂም ገብቶ የሚወጣው። ዝም ብሎ ለብረት ያለው ፍቅር ነው የሚያመላልሰው። ለዚህ ነው ከዛ ይዞሽ የመጣው። አሁን የት ሄዶ ነው? የለቀቅነውን ማስታወቂያ የሆኑ ሰዎች አይተው መኪናቸውን እንዲያይላቸው ጠርተውት ነው። ሽቀላው ተጀመረ በእኛ። ጎሽ የኔ ወንድም ከስራ ደክሞ መጣ አይደል? ምሳ ላቅርብልህ? እባክሽ ምን እሰራለሁ? የሆኑ ልጆች እዚህ ላይ ባለው ስልክ ደወሉልኝ። ከዛ በዚህ መንገድ ታጠፍ፣ በዚህ መንገድ ታጠፍ፣ በዚህ መንገድ ታጠፍ እያሉኝ እነሱ ባሉኝ መንገድ ሄድኩ። ከዛ ገደል ጫፍ ላይ ደረስኩ። ገደሉ ጋር ነኝ። የት ናችሁ እላችኋለሁ። አይ ገደሉ ባዶ ከሚሆን ነው የጠራንህ ግባበት አይሉኝ መሰላችሁ? ወይ ጉድ! እስከ መቼ ነው የማይሰራ ሰው በሚሰራ ሰው እየቀለደ የሚኖረው? ረሃብ እስኪደፋው። አቡ አውቀህ ነው አይደለ? የሰራህበትን ብር አምጣ እንዳልን አይደል የምትዋሸው? እንድታምኚኝ ልንገርሽ፣ ደርሰሽ ትመጫለሽ። የት? ገደሉ ጋር ወይስ አብሬሽ ሄጄ ገፍትሬሽ ልመለስ? አሁን ምሳ ምን ላምጣልህ? ፓስታ ፍርኖ፣ ድርቆሽ ፍርፍር፣ ስጋ ፍርፍር፣ ሽሮ፣ ሁሉንም አምጪልኝ። ይህን ሁሉ ምግብ መቼ ነው የሰራሽው? 1800 ብር ይመጣል። ሂሳብ በቅድሚያ ነው ማለት አልገባኝም። ከፍለ ነው የምትበላው እንዴ? አሁን ገቢ ያለ አይደለ እንዴ? እንዴ አሁን እኮ ምንም አልሰራንም። በቃ ዝም ብለሽ አቅርቢለት። ሶሪ ዱቤ ዛሬ የለም። እና በእርግጠኝነት ልጆች ላይ ለውጥ ታመጣለህ? በሚገባ ነዋ። ያውም ንቁ፣ ምጡቅ፣ አስተዋይ አድርጌ ነው ምቀርጻቸው። ንቁ የሚሆኑት ከአንተ ፈዛዛነት ተምረው ነው? ያው እሱም አንድ የማስተማሪያ ማኑዋሌ ነው። ዋናው ነገር ክፍያው ላይ መስማማታችን ነው። ከዛ ሁሉም ነገር ይሆናል። ምንም አያስቡ። ለብር አታስብ። ብር የምከፍለው ችግር የለብኝም።
እኔ የምፈልገው ልጆቼ በስነ ልቦና ንቁ እንዲሆኑ ነው እና በምን እንደምታጠነክራቸው ማወቅ አለብኝ። ያው በስድብ ነው፣ ሌላ በምን ይጠነክራሉ? የሰው ልጅ መገፋት ይወዳል። እገፋቸዋለሁ፣ ሞራላቸውን እነካዋለሁ፣ ይስተካከላሉ። ኖ እኔ ልጆቼ በጭራሽ ሞራላቸው እንዲነካ አልፈልግም። ሌላ መንገድ ካለ ፈልግ። ሌላ መንገድ በኮብልስቶን ይሁና። ማለት የምታሰለጥናቸው መራመድ ነው እንዴ? ምን ማድረግ ነው በኮብልስቶን? መፈንከት። የምታወራው አልገባኝም። እያሾፍክ ከሆነ ይቅር። አሁን ያወራሁት የስልጠና ተርሞችን ነው። ያው እርሶ በግርድፉ ስለተረዷቸው ነው። ኮብል በጭቃ ሲረገጥ ጠንካራ እንደሚሆን ጠንካራ ትውልድ እንዲሆኑ ነው ማረጋቸው። እንደዛ ነው። የራሴ የስልጠና ስልቶች አሉኝ። ብቻ አምነው እርሶ ልጆችን ያስረክቡኝ፣ ብቁ ዜጋ አድርጌ እኔ ደግሞ አስረክቦታለሁ። ጥሩ። በምንድን ነው የምንዋዋለው? የሥራ ውል መቼም ይኖራል አይደል? ምንም ችግር የለውም። ውል የሚባል ነገር አያስፈልግም። አምኖታለሁ። እንዳልከው ልጆቼ ብቁ ዜጋ መሆን አለመሆናቸውን በውላችን መሰረት ካልሆነ በምን ለክቼ ነው የምከፍልህ? ታዲያው ምን ፈሳሽ አይደለው እንግዲህ በሌትር አይለኩኝ። እኔ ደግሞ ቸኩዬ ቶሎ መሄድ የነበረብኝ ቦታ ነበር። ከዛ በቃ መኪናው ምንም አልነሳለችኝ። አዎ መኪናዎች እኮ ስንቸኩል በጣም ችግር ያለባቸው። አይዞሽ፣ ካሁን በኋላ እንዳትተኛ አድርገን ነው የምናስነሳት። እሺ? ኧረ እባክህ እንደተነሳች ከቀረች ማንዳሽ ትበላብኛለች። እና ዘግቷት ብዙ እንዳትበላ ጣፋጭ ነገር እንስጣት። ምን ነው ፈራህ? አብራህ የምትሰራው ሚስት ናት እንዴ? ኧረ ስራ አታስትንከራተት ቀጥሬያት ነው። እኔ የምልሽ ፍቅረኛሽ ጋር ለመሄድ ነበር እንዴ የቸኮልሽ? ኧረ የለኝም፣ ሰው እየጠበቀኝ ስለነበረ ነው። እንደኔ ነሻ። ለምንድን ነው ግን ቆንጆ ሴቶች ወይ ፍቅረኛ የላችሁም ወይ ደግሞ ካላችሁ ሀብታም ነው? ቁንጅና የትም አይጣልማ። ቁንጅና ደህና ነገር ላይ ነው መዋል ያለበት። እሺ እኛ ድሃዎቹንስ ማንየን? የእርዳታ ድርጅት። ምን እየሰራ ነው? መኪና ተበላሽቶ ልሰራ። እሱንማ አውቃለሁ። ተገትረህ ቀረኩ። ይቅርታ እሺ እናት፣ ወሬውን ከያዘ ስራውን ስለሚረሳ ነው። ስለ መኪናው ታሪክ አንዳንድ ነገር መጠየቅ አለብኛ። የምን ታሪክ ነው የምትጠይቀው? ስንት እንደተገዛ የት እንደተገዛ ማወቁ ምን ያደርግልሃል? አይ አይደለም፣ የት ተወልዶ እንደተማረና የት ሰፈር እንዳደገ። ለመኪና እንደሱ የሚባል ነገር አለ እንዴ? ደግሞ ምን ያደርግልሃል? በሰፈር ጸብ ተጣልተን ከነበረ ልወጋው። Sir, what's this house? This is our training center. ቤቱ በጣም አጅቷል። ምን ነው? ያው የተመጣጠነ ምግብ ስላላገኘ ነው። ምንድን ናቸው እነዚህ ልጆች? ምን ይታወቃል? ከተለያዩ ቦታ ወልዷቸው ይሆናላ። እንዴ እንደዛማ ቢሆን እርጉዞ ነው እናየው ነበራ። ለስንታየው ጓደኛ ገዝቶላት ቢሆንስ? ወይኔ ጩባው፣ ወይኔ በቃ ስራ ሲፈታ ልጆች ጠባቂ ይሁን። በቃ እዚህ ቀኑ ሙሉ ቁጭ ብሎ ዳይፐር ሲቀይር ሊውል ነው። እነዛ ወስዶ ይጠብቃ። የኔ ቤት ህፃናት ማቆያ ነው እንዴ? እኔ ግን ሊያቆያቸው አይመስለኝም፣ ሊያሳድጋቸው ነው የሚሆነው። ሂዱ ቁጭ በሉ፣ ሂዱ ቁጭ በሉ። ሰይ እንዴት እንደሚያማምሩ። ቁጭ በሉ። ምንድን ናቸው? የሳሎን ጌጣጌጦች ናቸው። ልጆች ናቸው እንዴ? አይነ ልጆቹን መለየት ከበደው እንዴ? ቆይ ከየት አመጣችሁ? የማን ልጆች ናቸው? ኧረ ቀስ በይ በእናትሽ። እንዴ እነሱ ማን ናቸው ብሎ እናንተን ጠይቀዋል? አልጠየቁም። በቃ ሀብታሞች ናቸው። ወይን ካወቃችሁ ይበቃል እኮ። ቆይ እሺ ለምንድን ነው የመጡት? ሊያሳድጓችሁ። እና ምን ሆኖ ነበር አልሄድ ያለው? የአንዱ ቤት ቦቢና ተቃጥሎ ስለነበረ ነው። አሁን ቀይረነዋል። ጉልበት ስለሚያገኝ ችግር የለውም ይሄዳል። ቦቢና ነው ያልከው? መኪና የሚወሻ ስም አለው እንዴ? የመኪና ዕቃ ስሞችን በቃል ከመያዝ እኮ መኪና መግዛት ይቀላል። እንዴት ነው ግን አንተ ያስካቸው? እንደ መድኃኒት በውሃ እየዋጥኳቸው። እና ስትሸን አልተደፋብህም? አለ የተደፋ። የሸናውበትን ልንገርሽ፣ ሄደሽ ታነሳሽዋለሽ። አይ እኔ እንኳን የጠየኩት ሌላ ቀለም እንደማትይዝ ስላወቅኩኝ ነው። ካልቀባሁ አልይዝም። በቃ እናቱ አሁን ጨርሰናል። እሺ ይሄድልሻል፣ ይነሳል። ችግር ካለ ግን ደውይ። በቃ በቅድሙ ስልክ ደውላለሁ። አይ እሱማ የሷ ነው። ማታ ላይ ሰራልሽ ይችላል። ስለዚህ የኔን ያዡና በኔ ደውይ። እንዴ ለምንድን ነው የማይሰራው? ይሰራል። ችግር የለውም። በዛ ስልክ ደውይ። እንዴ ማታ ቢበላሽበትስ? ስልክሽን ስጪ። አይቻልም። ችግር የለውም። ቢይዘውም ባይዘውም በዛኛው ደውላለሁ። የእሱ ሀሳቡ ስላልገባሽ ነው። ሌላ ነገር ፈልገው ነው። ክፍያ ምናምን ነው። ችግር የለውም። አሁን ከፍላለሁ። ኖ እንደሱ አይደለም።
ተይው በቃ። እና ምንድነው አልገባኝም። ምን መሰለሽ አንዳንድ ጥቃቅን ብልሽቶች ሲበላሽብሽ እንዴት መኪናሽን እንደምትሰሪ ስልጠና ልሰጥሽ አስቤ ነበረ። እሱን ነው የምትለው? እንደሱማ ከሆነ ደስ ይለኛል፣ ወስዳለሁ። ችግር የለውም። አንቺም ለኔ ሰፊ ጊዜና ሰፊ ቦታ መስጠት አለብሽ። ደግሞ ስልጠናዬን ማንም ሰው እንዲኮርጅና እንዲያይ ስለማልፈልግ ሁለታችን ብቻ መሆን አለብን። ከዛስ የሚፈታውን እንፈታለን፣ የሚገጠመውን እንገጥማለን። አይቻልም። ለምን? ምን ችግር አለው? ነገርኩሽ፣ ፈቶ የሚገጥመው መኪናሽን ሳይሆን አንቺን ነው። እኔንማ ምንን ይገጥመዋል? ምንን ይፈታዋል? የሱሪሽን ቁልፍ። ኧረ እባካችሁ ልጆች አርፋችሁ ተቀመጡ። አይ ወርቁ፣ ያንተ አልበቃ ብሎ ሌላ ጨለላ አምጥተህ ታጨልለኝ። እንደ ጨለልክ ቅር ሌላ ምን እልሃለሁ? ኧረ ፕሊዝ ስቶፕ። አባባኛ እኮ እዚህ ለስልጠና ነው የመጣ ነው እንዳንተ። ማነው ደግሞ እኔን ሊሰለጥን ነው ያላችሁ? ሰር ነው እንደዚህ ያለው። ልጆችዬ እሱ ዝም ብሎ የመጣለትን ነው የሚያወራው። አፉ ቀዳዳ ነው። ወይኔ ውሃ ሲጠጣ ያፈሳል። ውሃስ አይደለም ወሬን የሚያፈሰው። አንተ ሰውዬ የቤቱን ዕቃ ልታስፈጅ ነው እንዴ? ክፈት ብያለሁ፣ ክፈት። አልከፍትም። ለምንድን ነው የምከፍተው? እንዴ እነሱ ብቻ ናቸው እንደኛ የምንጫወታለን። በዳኛው ነው ክፈትልን። እቺ ደግሞ ኧረ እባክህ ሲላፉ ይህን ሽማግሌ ይጥሉብንና አንድ ነገር ይሆንብናል። አይ ግድ የለሽም። እሱ ተመችቶት እየተጫወተ ነው። ቅናት ነው አይደል እንደዚህ የሚያንጨረጭርሽ? አንተ ግን በጣም ትገርማለሽ። እሱን እያጫወትክ እኛ ላይ ትዘጋብናለህ። ገና ቤቱን አፍርሽ ይኸውልሽ በጭቃ ሸርተቴ ሰርቼላቸው ይጫወታሉ። ኧረ ለምን ፓርክ ወስደህ አታንሸራትታቸው? እዛማ አርቴፊሻል ነው ያለው። እነሱ ደግሞ በኦሪጂናሉ በዋናው ነው መጫወት ያለባቸው። እንዴ የሀብታም ልጆች እኮ ናቸው። ይቀልዳሉ እንዴ? ከፍለዋል እኮ። የታል ብሩ? ለኛ ማካፍለና ያለበለዚያ እኔ ማስፈራርቼ ነው የምቀበላቸው። ኧረ እባክሽ አይደለም ማስፈራራት። ይኸውልሽ ትንሽ ቁጣ እንኳን አይችሉም። ራሳቸውን ነው የሚሰጡት። በህይወታቸው አንዴ ነው የተገረፉት። ያው በእናታቸው በሶፍት ነው የገረፈቻቸው። ቆይ ግራ አይገባኝ። ምን ልታደርጋቸው ነው ያመጣቸው? ላረባቸው። አባታቸው በስንት ፍለጋ አግኝቶኝ ነው እንዳሰለጥናቸው አደራ ብሎ የሰጠኝ። እና እኛ ቤት ውስጥ ምንድነው የምታሰለጥናቸው? ዕቃ የማሰበር? አይ አይደለም፣ የድህነት ህይወት ምን እንደሚመስል ላሰለጥናቸው ነው። ደሃ አባት፣ ደሃ እህቶች ምን እንደሚመስሉ ላሳያቸው ነው። እኛ ደሃ አይደለንም። ደሃ አይደለንም። እሺ ችጋራም እንጂ። ዋው ደሃ ምን እንደሚመስል ላሳያቸው ብቻ ነበር የጠሯቸው። የደሃ መጽም ጨመራችሁልኝ። ታላቅ የምስራች ለቤት ፈላጊዎች በሙሉ ድርጅታችን ሰመር ሪል ስቴት በመሃል ካሳንቺስ እየገነባው የነበረው ውብ አፓርትመንቶችን ለደንበኞቻችን አስረክቧል። አሁን ላይ ደግሞ በመሃል ከተማ መገናኛ ከእንግሊዝ ኤምባሲ አጠገብ በውብና ቅንጡ አፓርትመንቶችን በግንባታ ላይ ይገኛል። በ16 ኤምባሲዎች በተከበበው ሳይታችን መዋኛ ገንዳዎችን፣ ስቲም፣ ጂምናዚየም እንዲሁም የተለያዩ የጋራ መገልገያዎችን ያካተተ ሲሆን ለ10 ቤቶች ብቻ የማስታወቂያ ዋጋ አውጥተናል። ባለ 2 መኝታ 154 ካሬ በ986,000፣ ባለ 3 መኝታ 156 ካሬ በ1,100,000፣ ባለ 4 መኝታ 260 ካሬ በ1,900,000 ቅድመ ክፍያ ብቻ ከ50/50 የባንክ አማራጭ ጋር አመቻችተንሎታል። ለበለጠ መረጃና ለሳይት ጉብኝት በ0961 47 80 81 ይደውሉ። ሰመር ሪል ስቴት። ይሄንን ኪሳችሁ እስክተቱ። ቀጣይ የምናየው ደግሞ በዚህ እድሜያችሁ እንዴት ነው መብትና ፍላጎታችሁን የምታስከብሩት የሚለውን ነው። ሰር አይ ዲድንት አንደርስታንድ ሶ ፋር። ዋት ዱ ዩ ሚን አይ ዲድንት አንደርስታንድ? አልገባኝምማ ማለት አይቻልም። በቀጣይ ምንድን ነው የምንማማረው አልኳችሁ? እንዴት ነው በዚህ እድሜያችን መብትና ፍላጎታችንን የምናስከብረው የሚለው ነው። አዎ አያችሁ፣ አሁን በሰጧችሁ ወረቀት ላይ ያለውን አካውንት ለአባታችሁ ሰጥታችሁ አባዬ በዚህ አካውንት ጠርቀም ያለ ብር እንድትልክልን እንፈልጋለን ብላችሁ መብታችሁን መጠየቅ ትችላላችሁ። ኢሶ ኢዚ አካውንት የማን ነው? የኔ ነው። አያችሁ፣ በዚህ እድሜያችሁ ቤተሰባችሁን መጠየቅ ካልለመዳችሁ በኋላ ስታድጉ ማህበረሰቡን መጠየቅ ይከብዳችኋል የሚለውን ለማስተማር ያህል ነው። ስለዚህ ያለ ፍርሃት ጠይቁ፣ አስልኩ ያልኳችሁ ገብቷችኋል አይደል? ሰር አሁን መኪናና ኳስ እንድገዛልን እንፈልጋለን። ማ እኔ እኔ አባታችሁ መሰልኳችሁ? እንደ አሰልጣኛችሁ ነኝ እንጂ
ምን ስለሆንሽ ነው የምገዛልሽ? እንዴ የምፈልጉትን ነገር በነፃነት ጠይቁ እንደፈሩ አላልክም እንዴ? እና ከቤተሰባችሁ ነው እንዴ? እኔ ምን አገባኝ? ኧረ የሀብታም ልጅ አመፅ ነው። ብሩን ላለማስላክ ነው አይደለ? እናንተ እኛ ምንልን አትገዛልን? የለኝማ እንዴ በርካታ አርጋችሁ አስልኩ ያልኩት እኮ ለዚህ ነው። ከየት አምጥቼ ልግዛላችሁ ታዲያ? ከኪስ ነዋ። ኪሴ ቀዳዳ ነው እንዳፈ አየህ አይደለ ሰርቶ ማግኘት እንዴት ደስ እንደሚል። ደስ አላለህ? ምን እዚህ አንቺ እያለሽ እኔ ያለው ምን አንቺ እያለሽ እንዴት ነው ደስ የማይለኝ? በጣም ነው እንጂ ደስ የሚለኝ ልልሽ ነው። አሁን ከዚህ አካባቢ ቶሎ እንሂድ። እንዴ ቀስ በላት። ወደ ምን ያጣድፈሃል? እኔ እቸኩላለሁ። ምንድነው? ቆይ የሆነ የሰራኸው ነገር አለ እንዴ? ምን ያስቸኩልሃል? ልጅቷ እንዳትናፍቀኝ ፈርቼ ነዋ። ተው እንጂ። እሺ ና ቶሎ እንሂድ። ይቅርታ እንዴ ወይ እንዳትናፍቀኝ ፈርቼ ነበር። ይኸው ናፍቂያት ራሷ መጣች። እንሂድ አሁን። እንትን ግራ ስለገባኝ ነው። ቅድም ስትመጡ ሁለቱም ስፖኬ ነበር። አሁን ላስነሳ ስለ የለም። እንዴ እንዴት እዚህ ልከኝ ቻለ? አይገርምም? እንኳን ሌላ ቦታ አልሆነ። ኧረ እንዴት እኔ ኪስ ውስጥ ተገኘ ግን? በርዶት ይሆናል የገባው ወይ? እንዴት ነገር እንድትተው ተነጋግረን አልነበረ እንዴ? እንድንጀምር ነው እንጂ የተነጋገርነው። እና ስራ ነው እንጂ ስርቆት ነው እንዴ የተነጋገርነው? ትሰማኛለህ? ክፍያውን አልሰጥህም። ለምንድን ነው የማትሰጪኝ? መች ሰረኩ? ቆይና ምን ልታረገው ነው ስፖኪውን ኪስ ውስጥ የከተትከው? ወልውዬ ልመልስላት። በደንብ ጠሙት። በደንብ ፍትክ። ጥቁሩን አስለቅቅልኝ፣ ነጭ አድርግልኝ። ይኸው ብር አላስልክም ስላላችሁ ይኸው ስልጠናችሁን በተግባር እያያችሁት። ኧረ ወይኔ እጅን እያቃጠለኝ ነው። ኧረ እባክሽ እኔ ደግሞ ብሩ ስላልታላከ አንጀቴ እንዴት እንደተቃጠለ ባየሽው። ደግሞ ለሀብታም ልጅ ስሩ፣ በደንብ ስራ አርማችሁ ጠሙ። እንዴ አንተ ልጆቹን ምን እያደረካቸው ነው? የግል ንጽህናቸውን በራሳቸው እንዴት መጠበቅ እንዳለባቸው እያሰለጠንኳቸው ነው። የራስህን ካልሲና ጫማ ነው እንደምታጸዳቸው። የእነሱማ ንጹህ ሆነብኛ። ምን ላድርግ? በዚህ ላይ ደግሞ እናንተ እኔንም አላጸዳ ካላችሁ ቆያችሁ። ይሁኑ ይቀረ። በዚህ እድሜ አንተን ካልሲና ጫማ እንዳጸዳልህ ትፈልጋለህ? ምን ችግር አለው? አሁን ለነገሩ አሁን አልከራከርሽም። ይኸው ሰልጣኞች ያሉ ያጸዱልኛል። ልጆች ይሄን ስልጠና ወዳችሁታል? ምስኪኖች የቤተሰቦቻችሁን ስልክ ታውቃላችሁ አይደለም? ምን ማርኩን የፈለግሽው? ልሸጭላቸው? ደውዬ ልጆቻችሁ እየተሰቃዩ ነው ኑና ውሰዷቸው ብዬ ነው የምነግራቸው። አንቺ ምን አገባሽ በእኔ አሰለጣጠን እንዴ? ደግሞ ይኸውልሽ የትም ቢሄዱ እንደኔ ያለ አያገኙም። እሺ ለልጆች የምመች ነኝ። ለልጅ ማስፈራሪያ? አዎ አቤት። ምን ነበር? እባክህ አሳልፈኝ፣ ለራሴ ተናድጃለሁ። በምን ጉዳይ? እቺ ሜላት ናታ። የሰራሁበትን ብር ስጭኝ እላታለሁ። በየ15 ቀኑ ነው የምሰጥህ ብላ ከነቱታዬ ከነመፍቻው ይዛው አትሄድ መሰለህ። እና ከኔ ህይወት ጋር ምን ያገናኘዋል? ይቅርታ የኔ ወንድም፣ የት ብለን የመጣው? ቤቴ ነው። ተሳስተሃል። ይኸውልህ ይሄ የህፃናት ማሰልጠኛ ማዕከል ነው። እሺ እስቲ እዚህ አካባቢ ደህና ከአንገት በላይ ስፔሻሊስቶች ምናምን ካሉ ጭንቅላትህን ታየው። አንተ ዘርበልልኝ፣ እኔ ደርምሼ እንዳልገባ። ጥበቃ ና፣ ሌባ መጥቷል። ማለት አንተ ውሻ ልጅ! ምንድን ነው? የኔ ልጆች አንተ ጉልበት ሰራተኞች ናቸው እንዴ? ኧረ አይደለም እኮ ስልጠና ስለሆነ አጠነክራቸው ብዬ እኮ ነው። እና በአካል አጠንክርልኝ አልኩ፣ በስነ ልቦና እንጂ። እኔ ልበ ቢስ ከሆነ ልባቸው ምን ላድርገው ታዲያ? ምንድን ነው? እች ረዱ ነጫ እንዴ? ምቀኛ ሸረኛ! ይኸው ክፍያ ልታስቀርብኝ እኮ ነው። እና ታዲያ ይሄ ከኔ ህይወት ጋር ምን ያገናኘዋል? ይቅርታ፣ የት ብለህ ነው የመጣው? እና ምንድን ነው ማድረግ ያለብኝ? እሺ እዚህ አካባቢ ከአንገት በላይ ያላቸው መሰለኝ። ጭንቅላትህን ታይ።